ደውልም ካላታነሳም እኔ ሞኔስታክ ባለ ትዳር ነኝ ላይክ ልጆች አሉኝ ምናምን ጾታዊ ግንኙነት ሁላ እንዳደረጋችሁ ፈርዘር እንደሄዳችሁ ነግሩኛል። እንዴት ነው ላንቺ እንዴት ቢነግርሽ ላይክ ይሄ እኮ በጣም ፐርሰናል ነገር ነው። እንዴት ግንኙነታችን የአንድ ቀን ብቻ ብላ ታስባለች? ብዙ ነገር ነበር እኮ የምናወራው። አይኖ በጣም ጥሩ ሰው ነው። የተሻለ ሰው ከኔ የተሻለ ሰው ይገባል ብዬ ደግሞ አስባለሁና ይገባኛል። ከአንቺ የተሻለ በጣም ይገባኛል። በጣም ውሸታም ነሽ ይላል። አሁን ራሱ መታወሪ እውነት ይሁን ውሸት በምን አውቃለሁ? ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ዘ ሰከንድ ዴት አፕዴታችን እንግዲህ በሌላ ባለ ታሪክ ዛሬ መጥቷል። ባለፈው በጣም በርካታ አስተያየት ሰጣችሁኛል። የደገፋችሁም የነቀፋችሁም ሰዎች አላችሁ። ሁላችሁንም አመሰግናለሁ። ቀጥይበት እንድትሰሪ እንፈልጋለን ያላችሁም አመሰግናለሁ በጣም። እንዲሁም ደግሞ ይሄንን ብታሻሺ ይሄንን ብትጨምር ይሄን ብትቀንሺ ያላችሁኝንም አስተካክዬ ትንሽ ክፍተትና ስህተት ነበረው የባለፈው እሱን ነገር አስተካክዬ ዛሬ ይዤላችሁ መጥቻለሁ። የዛሬ ባለ ታሪካችን እንግዲህ እንደተለመደው ቴሌግራም ላይ ልኮልኛል። እናንተም እንግዲህ ባላወቃችሁት ምክንያት የጠፋባችሁ ሰው ካለ ኤፍራታ መላ በይን ብላችሁ ታች ባስቀመጥኩት ስልክ ቁጥር በቴሌግራም ቻናል መላክ ትችላላችሁ። ወደ ዛሬ ባለ ታሪካችን እንለፍ። ሰላም ኤፍራታ እንዴት ነሽ? የባለፈውን ፕሮግራምሽን አይቼው እኔም መፍትሄ ካገኘው ብዬ ነበረ የጻፍኩት ብሎኛል። ታገኛለህ ብዬ ተስፋ አደርጋለሁ። እሺ የተዋወቅነው እኛ ቢሮ ጉዳይ ለማስፈጸም ስትመጣ ነበረ። በጣም ታምራለች፣ ቆንጅዬ ነች፣ ወደድኳት፣ ተመቸችኝና ስልኳን ተቀበልኳት። ከዛም በኋላም ጥሩ ጊዜ አብረን አሳለፍን። በተደጋጋሚ ተገናኝተናል። ብዙን ጊዜ ስልክ እንደዋወላለን። ከዛም አልፎ ሌላም ደረጃ ደርሰናል። ምን እንደተፈጠረ ባላቅም አንድ ቀን ተቀጣጥረን ቀረችብኝ። ብደውል ስልኬን አታነሳም፣ በሌላ ስልክ ቁጥርም ብደውል ስልክ አታነሳምና እስኪ ባክሽ ካነሳችልሽ ሞክሪላት እና መፍትሄ አሰጭኝ ብሏል። እንግዲህ ዘርዘር ያለ ነገሩን መጀመሪያ እንደተለመደው እሱ ጋር እንደውልና እንጠይቀዋለን ማለት ነው። ሄሎ ሰላም ወንድሜ እንዴት ነህ? ሰላም እንዴት ነሽ? አለው የላክልኝን አሁን አንብቤ ነበረ ለተመልካቾችና እሺ ትንሽ ደግሞ ካንተ እንስማው። ትውውቃችሁ ምን ይመስል ነበረ? ያለውን ሁኔታ አስረዳኝ። ይኸውልሽ እንዴት መሰለሽ ትውውቃችን አይና ታውቅ ነው። አንድ መስሪያ ቤት ላይ ጉዳይ ለማስፈጸም ትመጣ ነበር። እኔ እዛ ነበር የምሰራው። በተደጋጋሚ ስትመጣ ከዛ ቀስ በቀስ መቀራረብ ጀመረ። ከዛ ያን ስልክ መለዋወጥ ጀመር። ከዛ መደዋወል ጀመር። ቀስ በቀስ ያው በቃ በጣም ተቀራረብን። ቅርርባችን ወደ ሪሌሽን ተቀየረ። እሺ ከዛ አብረን ጊዜ እናሳልፋለን። በቃ አሪፍ ጊዜ እናሳልፋለን። ግን አንድ ቅር የሚለኝ ነገር ነበር በግንኙነታችን ጊዜ። ምን ነበር? እኔ በምፈልግ ሰዓት ስልክ ስደውል አታነሳም። እሷ ካልደወለች በቃ እኔ እሷ ማግኘት አልችልም ነበር። ማታ ሲደውላት አታነሳም። ችግሯም እንደሆነ ግን ግራ ይገባኛል። እሷ ፋሚሊ ጋር ስለሆንኩ ትለኛለች። እኔ በቃ በየዋህነት አምኛት ነበር። ከዛ ብዙ ነገር አሳልፈናል። አንድ ቀን ተቀጣጠር እንደ ማንኛውም ጊዜ እንደምንቀጣጠረው ጥሩ ጊዜ ለማሳለፍ። ከዛ እኔ የተቀጣጠርንበት ቦታ ሆኜ ብጠብቃት ደውል አትመጣም። ከዛ ወዲህ በቃ ስልኬን ብሎክ አደረገችኝ። ስደውላት በሌላ ስልክ ስደውል እንኳን አታነሳም። እኔ ሞኔስታክ ምንድን ነው ያጠፋሁት ያስቀየምኳት? እና ችግሩን በጣም ለማወቅ ነው የጓጓሁት። ምክንያቷን ብቻ ነው መስማት ፈለግኩት። ይህንም ለማለት ፈለግኩት። ባለፈው ያንቺን ቪዲዮ አይቼ ነበርና ምናልባት ከተባበሽኝ ከረዳሽኝ ብዬ ነው። እሺ ያው እንግዲህ ስልክ አታነሳም ማታውቀውም ብለኸኛልና ሜቢ ካላነሳሽ ቴክስት እንልክላትና ምላሿን እንሰማለን። ጥሩ ምላሽ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ መስመር ላይ ቆየኝ። የሞከርኩላት ነው። እንግዲህ ካነሳች አሪፍ ነው፣ ካላነሳች ቴክስት ልክላታለሁ። ሄሎ እንዴት ነሽ? ሰላም ነው? እንዴት ነሽ? እኔ ኤፍራታ እባላለሁ። ከኤፍራታ
ቲዩብ የሚባል የዩቲዩብ ቻናል ነበር መደውልልሽ። አላወኩሽም ግን እሺ ምን ነበር? እሺ ፕሮግራሜ መሰለሽ ዘ ሰከንድ ዴት አፕዴት ይባላል። ሁለት ሰዎች ከመጀመሪያ ዴታቸው በኋላ ከተጠፋፉ ምን ተፈጠረ የሚለውን የምጠይቅበት ፕሮግራም ነውና ከዚህ በፊት የሚባል ሰው ጋር ግንኙነት እንደነበረሽ ነግሮኛልና አስታወሽው? ግን ይኸውልሽ የቆየ ጊዜ ነው እና አሁን እኔ ባለትዳር ነኝ፣ ላይክ ልጆች አሉኝ ምናምን አስታውሳለሁ። የሆነ ጊዜ ላይ ግንኙነት ነበረን ግን አልገባኝም። ለምንድን ነው ስለሱ የምትጠይቂኝ? ማለት ባለትዳር እንደሆንሽ ያውቃል? ምንድን ነው እስቲ አሁን እሱ የነገረኝ እሱ የሚሰራበት መስሪያ ቤት ጉዳይ ለማስፈጸም ትሄጂ እንደነበረ በዛ አጋጣሚ እንደተዋወቃችሁ ነውና እስኪ ንገሪኝ እስቲ ምንድን ነው ከመጀመሪያ ከተዋወቃችሁ ጀምረሽ ንገሪኝና ምን ተፈጥሮ ነው እስቲ ያለው ማለት አልገባኝም። ላንቺ ለምን እንደነገረሽ ራሱ ማለት ነው። ግን ምን መሰለሽ የተፈጠረው ምናልባት ማወቅ ካለብሽ እነሱ መስሪያ ቤት ማስፈጸመው ጉዳይ ነበረኝ። ያው መላልስ ነበረ። ከዛ በመሀል ተዋወቅን አይነት ነገር ነው። ያኔ ደግሞ እኔ ከባለቤቴ ጋር ጥሩ ሁኔታ አልነበረኝም። ብቻ ያው አይሮን ነው እንግዲህ ባለትዳር ከሆንሽ ልታውቂው ትችያለሽ፣ ወይ ደግሞ ካልሆንሽም ትረጂኛችም አላውቅም። ብቻ አንድ ጊዜ ምናምን ነገር ነው። ከዛ በላይ የሄደ ነገር አልነበረም እና አላውቅም ለምን እየጠየቅሽኝ እንደሆነ እና ግን አሁን ላይ እኔ ባለትዳር ይኸውልሽ የእኔ እናት ምንድነው መሰለሽ አሁን እሱ ባለትዳር እንደሆንሽ የሚያውቅ አልመሰለኝም። እንደሆንሽ ቢያውቅ ይደውልልኛልን ብዬ አላስብም። እንደተገናኛችሁ ከዛም አልፎ ጾታዊ ግንኙነት ሁላ እንዳደረጋችሁ ፈርዘር እንደሄዳችሁ ነግሮኛል። እንዴት ነው ላንቺ ይሄንን የሚነግርሽ? ላይ ይሄ እኮ በጣም ፐርሰናል ነገር ነው። ሲጀመር እንዳልኩሽ ነው ከባለቤቴ ጋር ደህና አልነበርንም። በዛ ሰዓት የተፈጠረ ነገር ነው። እኔ እንጃ እንዴት ብዬ ዲቴል ከአንቺ ጋር ግንኙነቱ ምንድን ነው? ለምንድን ነው አንቺ የምትደውይልኝ? ላይ ዩቲዩብ ላይ ምናምን ያልሽኝ ለምንድን ነው አንቺ የምትደውይልኝ? የተፈጠረውን ነገር ሁሉ እኮ ሁሉም ሰው ማወቅ የለበትም ማለት አይ አሁን እሱ ምን አይነት ሁኔታ ላይ እንዳለሽ አያውቅም። ኢቭን ባለትዳር እንደሆንሽም አያውቅም። እና አትሊስት እውነቱን ማወቅ አለበት። አሁን የእሱን ስልክ እንደማታነሺ ነግሮኛል፣ የሌላ ቁጥርም እንደማታነሺ ነግሮኛል። እና እውነት ለመናገር ታነሺልኛለሽ ብዬ አላሰብኩም። እሺ አዎ ማለት ረዥም ጊዜ ማላውቃቸውን ቁጥሮች ሁሉ ማንሳት ትቼ ነበር። ልክ ነው ለመሰለሽ ላይክ እሺ ያ ነገር ሀፕን አደረገ እንደፈለግሽ አድርገሽ ጥቀሽ ላይክ በቃ በዛ ሰዓት ላይ ከባለቤቴ ጋር በፍቺ ፕሮሰስ ላይ ነበርኩ። በቃ ልንፋታ ነበር፣ የመጨረሻ ላይ ነበር። በቃ ኦልሞስት ልንለያይ የነበረበት ጊዜ ላይ ነበር ያወቅኩት ማለት ነው። እንዳልኩሽ እነሱ መስሪያ ቤት እንመላለን። ከዛ በፊት ግን እኔ ባለትዳር ነው፣ ልጆች አሉኝ፣ ሰው ነኝ። ከዛ እንዳልኩሽ ልፋታ ነው። ከዛም በኋላ በዛ ሰዓት ላይ መጥፎ ሰው ነው እያልኩሽ አይደለም፣ ጥሩ ሰው ነው። ይሄ አሁን ጠልቼው ነው እንዲያርጎኝ ነው አልልሽም። እንዳልኩሽ ነው ላይ ከአንድ ቀን የዘለለ ግንኙነት ኖሮን አያውቅም። ግን ደግሞ አሁን ላይ እንዴት ልበልሽ የዛኔውኑ ነው ሀፕን ያደረገው። ምናልባት በቃ ድራማ የሚመስል አይነት ነገር ነው የሚመስልሽ። የዛን ቀን ማታ ወደ ቤቴ ስመለስ ከሱ ጋር ተገናኝተን ስመለስ ባለቤቴ ቤተሰቦቼን ሰብስቦ እህቶቼን ምናምን ይቅርታ ጠየቀኝ። ከዛ ይቅርታ አላረግም ማለት አልቻልኩም። እንዳልኩሽ ነው ሁለት ልጆች አሉኝ፣ ባለትዳር ነኝ። ምናልባት ሰው ሊሆን ይችላል። እኔ አሁንም ቢሆን እንዳልኩሽ ነው ምንም እንትን የለኝም ከሱ ጋር ጥላቻ ኖሮኝ ሳይሆን ግን ደግሞ በቃ ከዛ በላይ መቀጠል አልችልም። ሊፈርስ ያለው ትዳሬ በቃ በሰላም መመለስ ከቻለው እዛ መመለስ ይሻለኛል ብዬ ነው እንጂ እኔ በዚህ ልክ ራሱ አላቅም የምልሽ። እንደዚህ ዩቲዩብ እንትን ጋር ደውሎ ምናምን ደውልኝ ቢጥራሽ በጣም ለእኔ ያለፈ ነገር ነው አውቃለሁ። ስህተት እንደሆነ ግን ደግሞ በቃ ከዚህ በላይ መቀጠል አልችልም ነው ያለኝ። አላቅም እንዴት እንደተረዳሽኝና ገብቶሽ ከሆነ በሰዓቱ ለምን ማሳወቅ አልፈለግሽም ነበረ ለሱ ባለትዳር እንዳልኩሽ ነው? ላይክ ከሁለትና ከሶስት ይሄ እንዴት ነው በቃ ከሁለት ወይ ከአንድ ጊዜ ላይክ አብረን ያደርን ቀን አይ ዶንት ዋንት ቱ ሴይ ዲስ ዋት ባይ ዘ ዌይ ግን ደግሞ በቃ እሱ ሀፕን ያደረገበት ጉዳይ ነው። ስለዛ ከዛን ቀን በኋላ እንዳልኩሽ ነው ወደ ቤቴ ስመለስ የተፈጠረው ነገር ቤተሰቦቼ እንዳለ ተሰበው ይቅርታ ተጠየቅኩኝ፣ ተመለስኩ። ከዛ በኋላ ግንኙነቱ ቢቀጥል በእርግጠኝነት ነግረው ነበር። ግን የዛኔም ይሄ ነገር ይፈጠራል ብዬ አላሰብኩም። ድንገት ሀፕን ያደረገ ነገር ነው። መቼስ ሰው አንዴ ሁለት ያግኝተሽው ሁሉንም ነገር ትነግሪዋለሽ ማለት አይደለም እና እንደዛ ነው የተፈጠረው።
እውነት ለመናገር ማሳወቅ ነበረብሽ ብዬ አስባለሁ። እንደዚህ አይነት ነገር ውስጥ እንዳለሽ ትዳር እንደነበረሽ ልጆች እንደነበሩሽ ማሳወቅ ነበረብሽ ብዬ አስባለሁ። እንደዚህ በድንገት ልጁን ያልሆነ ስሜት ውስጥ ካስገባሽ በኋላ መሸሹ አግባብ ነው ብለሽ ታስቢያለሽ? ይኸውልሽ ከአንድ ቀን በላይ ወይም ደግሞ ከዛ ጊዜ በኋላ እንገናኛለን ብዬ በፍጹም አላሰብኩም። እንዳልኩሽ ነው በቃ ቤተሰብ ካለሽ ትረጂኝ ትቻለሽ አልኩሽ ቅድም እሱን ነው ላይክ ቤተሰብ መበተን አልችልም። ምንም ይሁን ምንም ማለት ነው። በጣም አውቃለሁ ጥፋት እንዳደረግኩኝ መናገር ነበረብኝ። የሚቀጥል ነገር አይደለም። ላይክ እንዴት ነው በቃ አልቻልኩም መናገር። እንዴት ብዬ ላስረዳሽ? አንድ ቀን ሊያገኘሁት ሰውዬ ባለትዳር ነበርኩ ብዬ ሁሉ ታሪክ ብነግረው እኔ እንጃ እሱን ይቀበለኛል ብዬ አላስብም። ከዛ ሲቀጥል ደግሞ የተፈጠረው ነገር ከተፈጠረ በኋላ በቃ ያለኝ አማራጭ ትዳሬ ሲመለስ ወር ደግሞ እሱ ይቅርታ ሲጠይቀኝ ወደ ቤት መመለስ ነው እና አውቃለሁ ውስብስብ እንደሆነ እሱ ላይክ ማይሆን ስሜት ላይ እንደጣልኩት ይገባኛል። ግን ደግሞ በቃ ከዚህ በላይ መሄድ አልችልም እና አላውቅም በቃ ከዚህ በላይ ምንም ልልሽ አልችልም። ይቅርታ መጠየቅ ትችያለሽ ማለት ፍላጎት አለሽ? አሁን አለ እሱ እየሰማ ነው ይሄንን ነገር ማወቅ ስላለበት እየሰማ ነው ማለት አዎ ምንድነው አሁን ይሄንን ምንድነው መሰለሽ አሁን እሱ እንዳለ ብነግርሽ በእርግጠኝነት ፈቃደኛ ሆነሽ እውነታውን አትናገርም ብዬ አስባለሁ። ስለዚህ የሚሆንም ከሆነ ምክንያትሽን ሰምቶ ቢቀጥል ኖሮ አሁን አንቺ ትዳር ውስጥ ባትሆኚ ልጆች ምናምን ባይኖርብሽ ኖሮ መቀጠል ከቻለ ምክንያቱን ሰምቶ የምትቀጥሉት ነገር ይሆናል። ግን እንደዚህ አይነት ነገር ከሆነ ደግሞ ማወቅ አለበት። ገባሽ አይደለ? አሁን ስልኩን አታነሺለትም፣ በሌላም ሰው ስልክ ሲደውል አትመልሺም፣ ብሎክ አድርገሽዋል እና መጀመሪያም የነበረን ግንኙነት ላይ በቃ እየተደበቅኩ በይኮ እያወራሁት የነበረው እንዳልኩሽ ነው። የፍቺ ፕሮሰስ ከባድ ነው። እንግዲህ ምናልባት የተፋታ ሰው ነው ሊረዳ የሚችለው። በቃ እዛ ጫፍ ላይ ደርሶ መመለስ ማለት በጣም ከባድ ነው። ከዛ በዛ ሰዓት እሱን ሳገኘው ላይክ ወሬ ራሱ የተደበቀ የተመጠነ ወሬ ነበር። አዜብ ራሴን ራሱ እንኳን እንደዚህ በግልጽ አውርቼ ልነግረው እንዲህ ትዳር አለኝ ምናምን ልለው ገና ያልተወሰነለት ትዳር ነበር በወቅቱ የነበረኝ። ላይክ ልፋታ ቤተሰብ ልጆቼ ብቻ ብዙ መማሄ እንዴት ነው ሀዘን ላይ ሆነሽ ሊያጽናናሽ የሚመጣ አይነት ሰው አይነት ነገር ነበር ለእኔና ይቅርታ መጠየቅ ካለብኝ እሺ ጠይቀዋለሁ። ግን እስካሁን ድረስ እየሰማ ነበር። አዎ ሰምቷል። ላገናኛችሁ። ሄሎ አቤት። እስቲ አሁን ምክንያቷን ሰምተሃል ብዬ አስባለሁ። ሰምቻለሁ። ምክንያቷ ነው ይቅርታ መጠየቅ ትፈልጋለች። ስህተት እንደሰራች ገብቷታል። ልክ ሆና እንዳልሆነ ያደረገችው ነገር እኔ በጣም አናዳኛለች። አሁን ጭራሽ ተናገርኩ የባስ እንዴት ግንኙነታችን የአንድ ቀን ብቻ ብላ ታስባለች? ብዙ ነገር ነበር እኮ ብናወራው፣ ብዙ ህልም ነበረን እኮ ብዙ ነገር ታወራኝ ነበር። ህልሟን እቅዷን ታወራኝ ነበር ማለት እኔ በዛ ሰዓት የነበርኩበት ሁኔታ የምፈልግበት ነበረ። አንተ ምን መረዳት አለብህ? ሀሳቡን እንትን ይበልና ነገር ትችይ ነበር አይደል እንዴ? ይሄ ነው የምነግርህ። ገና ያልተወሰነለት ትዳር ውስጥ ነበርኩ። በቃ አሁን ላይ ማለት ነው ሁሉ ይቅርታ አድርግልኝ ይቻላል። በቃ ማለት የለብንም። ግንኙነታችን ደግሞ የአንድ ቀን ነው ብለሽ አትነሺው። የአንድ ቀን ብቻ ነበር ታውቂዋለሽ ማለት በጣም ይቅርታ እውነት በቃ እኔ ምንም አልልህም። በቃ ካልኩት ነገር ውጭ ምንም የምለው ነገር የለኝም እና አይኖ በጣም ጥሩ ሰው ነው። የተሻለ ሰው ከኔ የተሻለ ሰው ይገባል ብዬ ደግሞ አስባለሁ እና በጣም ይገባኛል። ከአንቺ የተሻለ በጣም ይገባኛል። ማትረቢ ሰው ነሽ ማርያም፣ ምንም ነው ማትረቢ። በጣም ውሸታም ነሽ። ይሄ አሁን ራሱ መታወሪው እውነት ይሁን ሸዘ ምን አውቃለሁ እኔ አውቃለሁ ቢያንስ እውነት መሆኑን እና በቃ ከዚህ በላይ ባንሄድ ደስ ይለኛል። በቃ ይቅርታ ከዚህ በላይ ማንላችሁ ይቅርታ ከምንም በላይ ነው። ስህተቷን አምናለች፣ ልክ እንዳልሆነች ተናግራለች። አትሊስት ህይወት ይቀጥላል እና ብቻ አንድ ነገር ብቻ ልናገር። በቃ ይቅር ብያታለሁ። ከአሁን በኋላ ለባሏ ታማኝ ሚስት ሆና ትቀጥል። መጀመሪያ የነበርኩበት ፕሮሰስ ወረደ የፍቺ ነው ብያለሁ። የመታመንና ያለመታመን ጉዳይ አይደለም። ልትፋታ ያልከውን ሰው እንዴት ነው አንተ በምትችለው ፕሮሰስ ላይ ነበርኩኝ። ልክ ነህ አንተ አትረዳኝም። እኔ ግን ፕሮሰስ ላይ ነበርኩኝ። ለአሁኑ ግን እንዳልከው በቃ ከይቅርታ በላይ ምንም ላደርግ አልችልም። በጣም ይቅርታ፣ ከኔ የተሻለ ሰው ይገባል እና ደግሞ መልካሙን ሁሉ እመኛለሁ። በጣም ይቅርታ። ከዚህ በላይ ምንም አልላችም። ይቅር ብዬሻለሁ። ንስሓ ግቢ። ሄሎ አመሰግናለሁ ስለተባበርሽ።
ችግር የለውም። እንግዲህ ያው ያለውን ነገር ሰምተዋል። ሰምቻለሁ። ያው እንግዲህ በጣም አዝናለሁ ስላልሆነ ቢሆንና ይሄ ባይሆን ምክንያቱ እና አብራችሁ መሆን ብትችሉ ጥሩ ነበረ፣ ግን ህይወት ይቀጥላል። አንቺ ካሁን በኋላ ሰው እንዳለምን አድርገን ይጎዳች። አይ እንደዛ ፈጣሪ ያውቃል። አመሰግናለሁ። ግን አንቺ ችግር የለውም ወንድሜ፣ አመሰግናለሁ። እኔም አንቺም አመሰግናለሁ ፈቃደኛ ሆነሽ። እውነት ለመናገር ፈርቼ ነበር ስልክ አታነሺልኝም ብዬ ፈርቼ ነበረ፣ ግን ፈቃደኛ ሆነሽ እውነቱን ስለነገርሽው አመሰግናለሁ። ይቅርታም ስለጠየቅሽው አመሰግናለሁ። መልካም ህይወት ይሁንላችሁ ለሁለታችሁ። እንግዲህ እንደሰማችሁት አልተሳካም። እውነት ለመናገር በጣም ነው የደነገጥኩት። ባለትዳርና የልጆች እናት ነኝ፣ ልፋታ ስለነበር ነው ከሱ ጋር የነበርኩት የሚል ምላሽ ሰጥታለች። ከባድ ነው። በዚህ አጋጣሚ አንድ ማስተላለፍ የምፈልገው መልእክት ምንድን ነው፣ ከሆነ ሰው ጋር ሪሌሽንሺፓችሁ ሲቆም ቶሎ ብላችሁ፣ በተለይ ደግሞ ሴቶች እንደዚህ አይነት ነገር በተደጋጋሚ ይስተዋላልኛ ላይ እና ቶሎ ብሎ ልክ እንደ ማገገሚያ የሆነ ሰው ላይ ሄዶ ከሆነ ሰው ጋር ሄዶ ሪሌሽንሺፕ ቶሎ መጀመር ጥሩ ነው ብዬ አላስብም። አሁን እንደተመለከትነው አይነት ነገር ያመጣል። እንግዲህ ትዳሯን ልትፈታ ስለሆነ እና ጥሩ ሙድ ላይ ስላልነበረች ሌላ ሰው ጋር ነው ቶሎ ብላ ሄዳ ሪሌሽንሺፕ የጀመረችው እና ልጁንም የማይሆን አይነት ስሜት ውስጥ ካስገባችሁ በኋላ እንደገና ጥላ መጥፋት፣ እንደዚህ አይነት ነገር ሀፕን ያደርጋልና እባካችሁ ሴቶች በተለይ ከሆነ ሰው ለመሸሽ የሆነ ሰው ጋር ሄዶ መለጠፍ አግባብ ነው ብዬ አላስብም። ከዛሬው ቪዲዮ እኔ የተማርኩት እሱን ነው። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበረ። እናንተም እንደዚህ አይነት ታሪክ ካላችሁ ደውዬ እንድጠይቅላችሁ የምትፈልጉት ሰው ካለ ከታች ባስቀመጥኩላችሁ ስልክ ቁጥር ቴሌግራም ላይ የጽሁፍ መልእክት ወይም ደግሞ በቮይስም አድርጋችሁ መላክ ትችላላችሁ። ፕራይቬታችሁ ተጠብቆ ስማችሁ ሳይጠቀስ እንደዚህ ይተላለፋል ማለት ነው። ለማንኛውም ይሄ ፕሮግራም ሁሌም አርብ 12 ሰዓት በቋሚነት የሚተላለፍ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለዚህ ቤት ፍቅር ለግሱ። እንዲሁም ደግሞ የሚለቀው ቪዲዮ በቶሎ እንዲደርሷችሁ የደወል ምልክቷን ተጫኑ። የዛሬ ፕሮግራሜ ይህንን ይመስል ነበረ። በቀጣይ በሌላ ባለ ታሪክ ከቻሳ በኮሮኮንቻሳ አልላችኋለሁ ማለት ነው። የዛሬን አበቃው። ይመቻችሁ ባይ